ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን አያት ሪል ስቴት ጋር ተገኝተን የሚያቀርቡት የቤት አማራጮች ምን እንደሚመስሉ ለእናንተ ለተመልካቾቻችን እናደርሳለን። እንግዲህ የሚያቀርቡት የቤት አማራጮች የካሬ መጠናቸው ምን ያህል ነው፣ ሙሉ ክፍያቸው እንዲሁም ደግሞ ቅድመ ክፍያቸውስ ምን ያህል ነው የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ እናደርሳችኋለን። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። አሁን ላይ ድርጅታችሁ ምን ላይ ነው የሚገኘው? እንዲሁም ደግሞ በተወሰነ መልኩ አያት ማን ነው የሚለውን እናንሳና ወደ ሌሎች ጥያቄዎቻችን እንገባለን። እሺ፣ ያው እንደሚታወቀው ድርጅታችን ያጠነከረ የሚገኝ ድርጅት ሲሆን አሁን ላይ 13500 ለሚሆኑ አባወራዎች ቤት ሰርቶ ፊኒሺንጉን እየጨረሰ እንዲሁም ካሳንችስ የሚገኘው ሳይታችን ብዙ ሰው በጉጉት ሲጠብቀው የነበረው ሳይት ተለቋል። ሽያጭ ጀምረናል። ሌሎች ሳይቶችንም እየሸጥን ነው የምንገኘው እና አያት ከመንጊዜውም በላይ ራሱን እያሰፋ የሚገኝ ድርጅት ነው። የካሬ መጠናቸውስ ምን ይመስላል? የካሬ መጠናቸው እንደየሳይቱ የተለያየ ነው። ያ ማለት በመጠናቀቅ ላይ የሚገኙ ሳይቶቻችን ላይ ከ40 ካሬ ባለ 1 ባለ 2 ደግሞ 75 ካሬ ሜትር ባለ 3 ደግሞ ከ100 ካሬ ጀምሮ እስከ 145 ካሬ ሜትር ድረስ ይዘናል። አዳዲስ ሳይቶቻችን ደግሞ ከ45 ካሬ ሜትር ጀምሮ እስከ 160 ካሬ ሜትር ድረስ በሽያጭ አቅርበናል። 90% የደረሰው ሳይታችን በሲኤምሲ የሚገኝ ሲሆን ሌላው ደግሞ በአያት የሚገኘው እንዲሁም በቅርቡ የምናስረክበው ሳይት ነው። ሌሎች ደግሞ ግንባታቸው በመጀመር ላይ ያሉ ሳይቶቻችን ደግሞ በተባበሩት በለሚኩራ እንዲሁም በአያት ዞን 8 ይገኛሉ። ሌላው ደግሞ አዲስ ነገር በካሳንችስ የሚገኘው ሳይታችን ነው። መሀል ከተማ ላይ ነው። እጅግ ማራኪና ሌክዠሪ የሆነ አፓርትመንት ሲሆን አብዛኞቹ በጉጉት ሲጠብቁት የነበረ ሳይት ነው። 200,000 ካሬ ሜትር ላይ ያረፈ ሲሆን የተለያዩ ፋሲሊቲዎችን የያዘ አፓርትመንት ነው እና በዚህ አጋጣሚ ከዛ አካባቢ የተፈናቀሉ ሰዎች ቅር ያላቸው ሰዎች ስላሉ ተመልሰው እዛው ሰፈራቸው መመለስ የሚችሉበት አማራጭ ስላለ ካሬውም በሚፈልጉት መጠን ከ40 ካሬ ጀምሮ እስከ 160 ካሬ ሜትር ስላለ እነሱ በሚፈልጉት መንገድ መርጠው ተመልሰው ወደ ሰፈራቸው መመለስ ይፈልጋሉ። መሀል ከተማ ሲሉን ለነበሩ ሰዎችም ያው አሪፍ ቦታ ይመስለኛል። የቤት አማራጮችን ሰዎች ሲመርጡ አንደኛው ከሎኬሽን አንጻር ነው፣ ሁለተኛ ደግሞ ከፕራይስ አንጻርም ደግሞ እያመዛዘኑ ሰዎች የቤት አማራጮችን ይመርጣሉ እና አያትን እንዲመርጡ የሚያደርጋቸው ዋና ኳሊቲ ምንድን ነው ብለን መጥቀስ እንችላለን? የእኛን ተመራጭ የሚያደርጋቸው አንደኛ መሀል ከተማ ላይም በቅርቡ ይዘን የቀረብነው የካሳንችስ ሳይት አለ። ሌላው ደግሞ ለመኖሪያ አመቺ የሆነ ቦታ ላይ በሲኤምሲ በአያት በተለያዩ ቦታዎች ላይ እንደ መንደር አድርገን ስለምንገነባ ያው ማህበረሰቡም ደስ ብሎት የሚኖርበት ቦታ ነው። ሌላው ደግሞ ከፕራይስ አንጻር ነው። ዋጋው በጣም የተሻለ እና ተመጣጣኝ የሆነ ዋጋ ነው አያት እየሸጠ ያለው። ያው በብርም ነው የምንሸጠው፣ በዶላር አይደለም። ምንም አይነት የዋጋ ነዳጅ ቢጨምር ዶላር ቢጨምር የተለያዩ ነገሮች ጭማሪ ቢያደርግ የገዛው ሰውዬ ምንም አይነት ተጽዕኖ ያሳድርበትም ማለት ነው። እሱ ነገሩ ተመራጭ ያደርጋል። በጣም ጥሩ። ምናልባት እነዚህን የቤት አማራጮች ሰዎች እናንተ ጋር መጥተው ቢገዙ ወይንም ደግሞ ኢንቨስት ቢያደርጉ ለምን ሊገለገሉበት ይችላሉ ወይንም ደግሞ ምን ሊጠቀሙ ይችላሉ ብላችሁ ታስባላችሁ? አያት የሚመርጣቸው ቦታዎች አብዛኛው ፕራይም ሎኬሽን የሚባሉ ወይም ደግሞ ለመኖሪያም አመቺ፣ ለኪራይ፣ ለተለያዩ ነገሮች አመቺ የሆኑ ቦታዎችን ነው የሚመርጠው። እሱን ደግሞ ለምሳሌ የካሳንችስ ሳይታችን ዲፕሎማት ሰፈር ነው፣ መሀል ከተማ ነው። የተለያዩ ነገሮችን በአቅራቢያው ማግኘት የሚችልበት አጋጣሚ አለ። ሌላው ደግሞ ለኪራይ በጣም አሪፍ ከፍተኛ ኪራይ ከሚከራዩበት ሰፈር ውስጥ አንዱ የካሳንችስ ነው። ሌሎቹ ደግሞ ወደ አያት ወደ ሲኤምሲ ያሉት ሳይቶቻችን ደግሞ አብዛኛው ሰው ለመኖሪያ የሚመርጣቸው ቦታዎች ስለሆኑ ሁሉም ተመራጭ ያደርጋቸዋል። ስለዚህ አያት ላይ ቢመጡ ኢንቨስትም ቢያደርጉ ቢያከራዩትም በጣም ተጠቃሚ ይሆናሉ። እንደ አጠቃላይ አያት ሪል ስቴትን ለየት የሚያደርገው የግንባታ ኳሊቲው ምንድን ነው? የምንገነባቸው ቤቶች እጅግ ዘመናዊና ጥራት ያላቸው ቤቶች ናቸው። ስለዚህ ጥራቱን በተመለከተ ደንበኞቻችን መጥተው ወይም ከዚህ በፊት ያስረከብናቸውን ሳይት በማየት መመስከር ይችላሉ። በጣም ጥሩ። እነዚህን የቤት አማራጮች የሚፈልጉ ሰዎች ከውጭ ሀገርም ሊሆን ይችላል፣ እዚሁ ሀገር ውስጥ በምን አይነት መልኩ ነው መግዛት የሚችሉት? እዚህ ሀገር ያሉ ሰዎች ራሳቸው ቢሮአችን መጥተው ሳይቱን አይተው
መወሰን መግዛት ይችላሉ። ዲስካውንቶችም ስላሉ እሱም በዛው ተጠቃሚ መሆን ይችላሉ በዚህ ሰዓት። ሌላው ደግሞ ውጭ ያሉ ደንበኞቻችን ደግሞ ተወካይ ካላቸው መጥተው በወክልናቸው በኩል መጨረስ ይችላሉ። ወይም ደግሞ ዘመድም ተወካይም የለኝ የሚሉ ደግሞ ከሆኑ እዛ ሆኖ ፓስፖርት ወይም የሎ ካርድ ካላቸው ወይም መታወቂያ ካላቸው እዛ ሆኖ መጨረስ ይችላሉ። በዲኤችኤል በኩል መጨረስ ይችላሉ። ሌላው ደግሞ በስልክ ቁጥራችን በመደወል ወይም ደግሞ በዋትሳፕ፣ በኢሞ፣ በቫይበር በተለያዩ የሶሻል ሚዲያ አማራጮች በዛ በኩል እኛን ማግኘት ይችላሉ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን አያት ሪል ስቴት ጋር ተገኝተን የሚያቀርቧቸውን የቤት አማራጮች ምን እንደሚመስሉ ሙሉ ክፍያቸው እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛት እና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።